ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁሉም የኔ ኡመት ጀነት ይገባል ኢላ መን አባ። ጀነት ግባ ሲባል እምቢ ያለ ሲቀር አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ሰሃቦቹ ድንግጥ አሉና ቂለ ወመን ያእባ ያ ረሱላላህ፣ አንተ የአላህ መልእክተኛ ለመሆኑ ጀነት ተዘጋጅቶ ጀነት ግባ ተብሎ እምቢ ሚለው ማን ነው ብሎ ጠየቁ ሰሃቦች። ዛሬ ሞዴል ብለን ያዝነው ማንን ነው? ሁላችንም ራሳችንን ጠይቅ። በህይወት ዘርፋችን በደስታውም በሐዘኑም ማንን ነው የማንን አርአያ እየተከተልን ነው? በዱንያ ላይ ሰው ልዩ ሀብት ስጦታዎች ቅንጦት የሆነ ምሳውን ዱባይ ራቱን የሆነ ሀገር ሚበላ አለ፣ ቅንጦት የሚኖር ወላሂ እንደ እስልምና ግን ልዩ ስጦታ የለም። ቢስሚላሂ الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። የአላህ ቤት እንደዚሁ መሰባሰብ እጅጉን ያምራል። ሰው ስለ ቁድዋው ሞዴል ስለሚያደርገው አካል ለመስማት እንዲህ ሲሰባሰብ ያስደስታል። ሰዎች ዛሬ ሞዴል ብሎ ያዙት ማንን ነው? ርዕሱም ሞዴላችን በሚል ርዕስ የተዘጋጀው ዛሬ ማህበረሰቡ ቂብላ ጠፍቶበታል። የሚሄድበት አካሄድ በጣም እያሰጋ ነው፣ እያስፈራ ነው። በሁሉም ማህበራዊ ህይወታችን ስንቃኘው በጣም የሚያሰጋ ከጊዜ ወደ ጊዜ እየባሰ ስለሄደበት ጉዳዮች ዛሬ እንመካከራለን። አልহামዱሊላህ ከምንም በላይ አላህ ሙስሊም አድርጎናል። ሙስሊም ደግሞ የራሱ የሆነ መመሪያ ህግ ያለው ማህበረሰብ ነው። ረሱል አለይሂ ሰላቱ ወሰላም ለኡመታቸው ያስተላለፉት መልእክት እጅጉን ጥልቅ ነው። ኸይር የተባለ ነገር የለም ያመላከቱት ቢሆን እንጂ፣ ሸር የተባለ ነገር የለም ያስጠነቀቁት ቢሆን እንጂ፣ ሁሉንም ረሱል አለይሂ ሰላቱ ወሰላም ዋዲህ ግልጽ በሆነ መልኩ ቁጭ አርገውልን ሄደዋል። የእሳቸውን መንገድ ይዞ ሄደ፣ እሳቸውን ሞዴል አድርጎ የተከተለ፣ እሳቸውን እግር በእግር ከኋላ የተከተላቸው፣ ሱናቸውን ያጠበቀ የያዘ ነገ ፈላህ ነጃህ ሊወጣ የሚችለው ይህ ሰው ነው። ከእሳቸው መንገድ ግን የሸሸ፣ እሳቸው ካስተማሩት አስተምሮ ያፈነገጠ ግን ነገ ኪሳራ አለበት። ለዚህ ነው በአንድ ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ኩሉ ኡመቲ፣ ሁሉም የኔ ኡመት የድኹሉነ አልጀና፣ ጀነት ይገባል አሉ። ሁሉም የኔ ኡመት አሉ። አላህ የጀነት ካላቸው ሰዎች አላህ አድርገን፣ ጀነትን አላህ ይወፍቀን። ሁሉም የኔ ኡመት ጀነት ይገባል ኢላ መን አባ። ጀነት ግባ ሲባል እምቢ ያለ ሲቀር አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ሰሃቦቹ ድንግጥ አሉና ቂለ ወመን ያእባ ያ ረሱላላህ፣ አንተ የአላህ መልእክተኛ ለመሆኑ ጀነት ተዘጋጅቶ ጀነት ግባ ተብሎ እምቢ ሚለው ማን ነው ብሎ ጠየቁ ሰሃቦች። ረሱል አለይሂ ሰላቱ ወሰላም ምን አሉ? መን አጣዓኒ ደኸለ አልጀና፣ እኔን የታዘዘኝ ጀነት ገባ። ወመን ዓሳኒ፣ እኔን ያመፀ ከመንገዴ ያፈነገጠ ፈቀድ አባ፣ ይህ ነው ጀነት ግባ ሲባል እምቢ ያለው ይሄ ነው አሉ። ረሱሉን አለይሂ ሰላቱ ወሰላም ስንዝር በስንዝር መከተል፣ የእሳቸውን መንገድ መያዝ ለጀነት ያበቃናል። ስለዚህ አርአያ የምናደርጋቸው ማንን ነው? ዛሬ ሞዴል ብለን ያዝነው ማንን ነው? ሁላችንም ራሳችንን ጠይቅ። በህይወት ዘርፋችን በደስታውም በሐዘኑም ማንን ነው የማንን አርአያ እየተከተልን ነው? ወይስ እነዛ ቅራቅንቦቹ ፈረንጆቹ ያመጡልንን ሱና እየተከተልን እነሱን እንምሰል እያልን ዛሬ መንገድ ሳትን አደጋ ላይ እየወደቅን ነው? ኢንሻአላህ ብዙ ነጥቦች እናያለን። አላህ ቁርአን ላይ
ነብዩን አለይሂ ሰላቱ ወሰላም ሞዴል አድርገን እንድንይዝ ከዛ በፊትም ነቢያቶች የሄዱበት መንገድ ረሱል አለይሂ ሰላቱ ወሰላም የሄዱበት መንገድ ትክክለኛ መንገድ ስለሆነ ያንን አጥብቀን እንድንይዝ በቁርአን ላይ ገሰጸን። ኡላኢከ الذين هدى الله እነዛ ነቢያቶች እነዚህ አላህ የመራቸው ናቸው አለ አላህ። ፈቢሁዳሁም እቅተዲህ በመንገዳቸውም ተከተል አለ። ሞዴል አድርግ ያዝ። ፈቢሁዳሁም እቅተዲህ በመንገዳቸው እነሱ ባሳዩ መንገድ ተከተል የሌሎች ነቢያቶችን መንገድ ብሎ ረሱልን አለይሂ ሰላቱ ወሰላም በዚህ መልኩ ገሰጻቸው። ከዛም እሳቸው ምን አሉ? ቁል ላ አስአሉኩም አለይሂ አጅረን እኔ በቁርአን ላይ ምንም ዋጋ አልጠይቃችሁም። ቁርአንን ሳስተምራችሁ የአላህን ሪሳላ ሳስተምራችሁ ስነግራችሁ 5 ሳንቲም አልጠይቃችሁም። ኢን ሁወ ኢላ ዚክራ ሊልዓለሚን እርሱ ለዓለማት ግሳጼ እንጂ ሌላ አይደለም። መልእክቱን እንድትይዙ እንድትመሩበት አላህ ባዘዘኝ መንገድ አመላክታችኋለሁ። ማንኛውም ግለሰብ ነብይም ይሁን ማንም ያለበት ኃላፊነት ምንድነው? ማድረስ ነው። ወማ አለ ረሱሊ ኢላ አልበላጉል ሙቢን መልእክተኛው ግልጽ የሆነ መልእክት ማስተላለፍ እንጂ ማቃናትም ማጣመምም ሂዳያ መስጠት የማን ስልጣን ነው? የአላህ ስልጣን ነው። ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ አንተ የወደድከውን ሰው ወደ ትክክለኛው መንገድ መምራት አትችልም። ወላኪን አላህ ነገር ግን አላህ የህዲ መን የሻ የፈለገውን ይመራዋል። ትክክለኛውን መንገድ የሰጠን ማን ነው? አላህ ነው። በዱንያ ላይ ሰው የገንዘብ አይነት ተሰጥቶታል። በዱንያ ላይ ሰው የስልጣን አይነት ተሰጥቶታል። በዱንያ ላይ ሰው ልዩ ሀብት ስጦታዎች ቅንጦት የሆነ ምሳውን ዱባይ ራቱን የሆነ ሀገር የሚበላ አለ፣ ቅንጦት የሚኖር ወላሂ እንደ እስልምና ግን ልዩ ስጦታ የለም አለ። አላህ ዱንያን ለሚወደውም ለማይወደውም ይሰጠዋል። ኢማንን ዲንን ኢስላምን ግን አላህ ስለወደደ ነው የሰጠው። ወንድሜ እህቴ ስለወደደሽ ነው አላህ የሰጠሽ። ስለዚህ ወዶ በሰጠን ዲን ሞዴልም አድርጎናልና ሞዴል ያደረገልንን አካል ልንከተል ግድ ይላል። ረሱልን ሲገልጻቸው ምን አለ? ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ሊመን ካነ የርጁ ላሃ ወልየውመል አኺረ ወዘከረ ላህ ከሲራ አለ አላህ። ለእናንተ በአላህና የመጨረሻውን ቀን አላህንና የመጨረሻውን ቀን ለሚከጅል ሰው እንደዚሁም ወዘከረ ላህ ከሲራ አላህን በብዙ ለሚያወሳ ሰው መልካም አርያ ተደርጎለታል። አርያ ሊሆን የሚችሉት ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም ለሁሉም ሞዴል ይችላሉ። ሌሎችን ነቢያቶች እንዳብነት ተመልክተን ወደ ተጨባጫችን ወዳለብን ጉዳችን ዛሬ እናወራለን። ዛሬ በግልጽ ነው የምናወራው። ሙስታዒድ ናችሁ ለመስማት? ነብዩ ሰለላሁ ዐለይሂ ወሰለም ለሁሉም መመሪያ አርያ መሆን ይችላሉ። ለምሳሌ ኢሳ ዐለይሂ ሰላም ለሁሉም አርያ መሆን ይችላሉ? አይችሉም። ለምን? አላገቡም። ላላገቡት ሰዎች እንጂ ላገቡት ሰዎች አርያ መሆን ይችላሉ? አይችሉም። ረሱልስ ሳያገቡ ቆይተዋል። ከዛም አገቡ። አባትም ሆነዋል፣ አያትም ሆነዋል፣ የአገር መሪ ሆነዋል፣ የአገር ሽማግሌ ሆነዋል፣ የመስጊድ ኢማም ሆነዋል፣ የጦር መሪ ሆነዋል፣ መንግስት ሆነዋል። በሁሉም ዘርፍ በሁሉም ሐያታችን ለኛ ሞዴል ሊሆኑ የሚችሉት ማን ናቸው? ረሱል አለይሂ ሰላቱ ወሰላም ናቸው። በሁሉም ባለ ትዳር ነህ፣ ትዳርን ስትኖር እንዴት መኖር እንዳለብህ ከነብዩ ሐያት ውሰድ። ከሚስቶቻቸው ጋር እንዴት እንደኖሩ ያን የፍቅር ዘመን የደስታ ዘመን ታሪካቸው ተጽፏል። እንደ ነብዩ አለይሂ ሰላቱ ወሰላም የህይወት ታሪክ ደግሞ ፍንትው ተደርጎ የተጻፈል ወደ 50 የሚጠጉ መሻይኾች ወይም የሲራ ኪታቦች ዓለም ላይ አሉ። ስለ ነብዩ አለይሂ ሰላቱ ወሰላም የተዘከሩ የተጻፉ ልቅም ተደርገው ማንም እንደዚህ አልተጻፈለት። በሁሉም ህይወታችን ረሱልን አለይሂ ሰላቱ ወሰላም አርአያ ማድረግ እንችላለን። አባት ነበሩ፣ እንዴት ልጆቻቸውን አሳደጉ? ከሳቸው ታሪክ እንማር። አያት ነበሩ፣ የልጅ ልጆቻቸውን እንዴት አሳደጉ? ከሳቸው እንማር። ባል ነበሩ፣ ለሚስቶቻቸው እንዴት ምን የሚመስሉ ባል ነበሩ? የሚስቶቻቸውን የተከፉበትን ቀን የተደሰቱበትን ቀን ለይቶ የሚያውቁ ነብይ እኮ ናቸው።
አንድ ቀን እናታችንን አይሻ ረዲየላሁ ዐንሃ ምን አሏት? አንቺ ደስ ሲልሽና በኔ ቅር ስትሰኝ እኮ እለይብሻለሁ አውቅብሻለሁ አሏት። እንዴት አለች እናታችን አይሻ። በጣም ከኔ ጋር ፒስ ኮንሽ ነው የሚባለው፣ በጣም በቃ ምርጥ ደስተኛ ስትሆኚ ስትሚ በሙሐመድ ጌታ ይሁንብኝ ብለሽ ትሚያለሽ አሏት። እሺ ስከፋስ? የተከፋሽ ጊዜ ደግሞ በኢብራሂም ጌታ ይሁንብኝ ብለሽ ነው የምትሚው አሏት። የኢብራሂምም የሙሐመድም ጌታ ማን ነው? አላህ ነው። ግን ስትል ነብዩ ጋር ደስተኛ ስትሆን በሙሐመድ ጌታ ይሁንብኝ ትያለሽ። እያንዳንዱን ይከታተላሉ። ከዚያንን የተከፉበትን ነገር ነብዩ ይቀርፋሉ። አንድ ቀን እናታችን አይሻ ምን ትላለች? ደስ እንዲላቸው እኮ ነው ባሎች ስሙ። እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም ውሃ ጠጥቼ ካስቀመጥኩ ከንፈር ያረፈበት ቦታ ላይ ኩባያውን አንስተው ይጠጡ ነበር ወይ ብርጭቆን ደስ እንዲላት። አጥንት ግጣ ካስቀመጠች እሷ የበላችሁን አጥንት አንስተው ያ ቦታውን ይበሉት ነው ይግጡት ነበር። ፍቅር ሀይድ ላይ የወር አበባ ሲሆን የሁዳዎቹ ሴቶችን የረከሰች የተዋረደች አድርጎ ይቆጥራሉ። እስክትጸዳ ሌላ ክፍል ነው የሚያስቀምጧት። እሷ የነካችው ዕቃ ነጃሳ ብለው ያስባሉ። በእስልምና ይሄ እንደሌለ ሀይድ ሲመጣ የወር አበባ ሲመጣ ግንኙነት እንጂ የተከለከለው ማቀፍ፣ መሳም፣ አብሮ መተኛት አልተከለከለም። ሽርጣ ሸርጥና እንዳልነጅሳቸው አብሬያቸው ተኛ ነበር። ሀይድ ስትሆን ታፏ ላይ የተኙና ነብዩ ሰለላሁ ዐለይሂ ወሰለም ቁርአን የሚቀሩ ነበር። ጸጉራቸውንም ታበጥርላቸው ነበር። ያጫውቷትም ነበር፣ ይዝናኑም ነበር። ሞዴል እንድናረግ ነው። ትንሽ መግቢያው ወቀሰው በኋላ ይመጣል። ትንሽ አሁን ደስ እንዲለን ሞዴል እንድናረግ። አንድ ቀን ሰሃቦች ጋር ወጡና የኔ ጓደኞች ባልደረቦች እስቲ ወደፊት ሂዱ አሉ። ወደፊት ሄዱላቸው። ከእናታችን አይሻ ጋር ነበሩና ነይ እስቲ ሩጫ እንሽቀዳደም አሏት። ኧረ አልችልም አለ። አይ በጭራሽ አለ። ፈለማ ዛደ ለሕሚ አለች። ስጋዬ የጨመረ ጊዜ ወፈር ያልኩ ጊዜ ጠበቁና እንወዳደራሉኝ። ተወዳደርን። ያን ቀን ነብዩ ሰለላሁ ዐለይሂ ወሰለም ቀደሙኝ አለች። ዛሬ ቀደምኩሽ? አዎ። ባለፈው ቀደምሽኛ? አዎ። ቲልከ በቲልከ አቻነና አንድ እኩል ነን አሏት ነብዩ ሰለላሁ ዐለይሂ ወሰለም። ያጫውቱ ነበር። ምርጥ አባት ነበሩ። ምርጥ ባል ነበሩ። ምርጥ የአገር መሪ ነበሩ። ምርጥ ነብይ ናቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሎ አላህ የገለጻቸው ሁሉም ነቢያቶች ለየቀያቸው ለየሀገራቸው ሲላኩ ነቢዩ ሰለላሁ ዐለይሂ ወሰለም ግን ለዓለም መድህን ተደርጎ የተላኩ። ዓለም ሊድን ከፈለገ በነቢዩ ሰለላሁ ዐለይሂ ወሰለም ጎዳና ብቻ ነው። ነቢዩን ያልተከተለ አይድንም። የዓለም መድህን ረሱል ዐለይሂ ሰላቱ ወሰላም የነቢያት መደምደሚያ፣ ከሳቸው በኋላ ሌላ ነቢይም የለም። ነቢዩ ብቻ ናቸው የመጨረሻው ነቢይ። ዛሬ ሐሰተኛ ነቢያቶች በየቦታው ተነሱ። ነቢይ ከሌ የተባሉ ይሞጋገሳል። ላ ውሸት ከዛቡን እነዚህ ውሸታሞች ደጃሎች ረሱል የጠቀሷቸው ከኔ በኋላ ይመጣሉ ያሉት እንደነዚህ አይነት አጭበርባሪ በየቦታው ዛሬ መጥተዋል። ስለዚህ ልንከተለው የሚገባ ቢኖር ከምንም በላይ ነብዩን አለይሂ ሰላቱ ወሰላም ናቸው። ረሱል ስለ ሰሃቦቹ ተናገሩ። አስሐቢ ከንጁም የኔ ሰሃቦች እንደ ከዋክብት ናቸው አሉ። ከዋክብት ጥቅሙ ምንድነው? ሰዎች መንገድ ይመሩበታል። መንገድ መመራትን የፈለገ የሰሃቦቼን መንገድ ያዝ፣ ሰሃቦቼን ይከተላሉ። አለይኩም ቢሱነቲ ወሱነቲ ኹለፋኡ ራሺዲን አልመህዲይን፣ አደራ የኔን ሱና የኔን ተከታዮቼን የአቡበከር የዑመር የዑስማን የዓሊ የኹለፋኡ ራሺዲን የተባሉት ቅነኛ መንገድ ተመርተው የሚመሩትን የእነሱን መንገድ አጥብቃችሁ በጥርሳችሁ አጥብቃችሁ ያዙ አሉ ረሱል አለይሂ ሰላቱ ወሰላም። ሰሃቦችን መከተል። ዛሬ ቂብላ ጠፋ አይደል? ቂብላችን መንገዱ ጠፍቶን ሰርጋችን ምን ይመስላል? ሐቂቃውን እንነጋገር። ሰርጋችን ምን ይመስላል? እዚህ ብዙ የዳርን ልንኖር እንችላለን። በኸይር የዳርን ወይ ደግሞ አላህን በሚያስቆጣ መልክ የዳርም ሊሆናል። ተውባ ያስፈልጋል። ከዋን በኋላ ላይለመድ ብለን ሌላ የደስታ ቀን ሲመጣ አላህ ነብዩ ሰለላሁ ዐለይሂ ወሰለም በሚፈልጉት መንገድ ሰርግ ልናከናውን ይገባል። ሰርጋችን ዛሬ ምንድነው? ሰው የሰራው ነውር ሳያንሰው በሶሻል ሚዲያ እያሰራጨ አይደል? ጋብቻ ተብሎ ትልቅ አዳራሾች በዘፈን በደረሰኝ ኢንፎርሜሽንማ ሙሽሪ ሴቷም ወንዱም ተጋቢዎቹ 3-4 ቀን ስልጠና ይሰለጥናሉ። ዘፈን 40-30 ሺህ ከዛ በላይም ተከፍሎ ማለት ነው።
ዘፈን ይለማመዳሉ። ከዛ ማይኩን ይዞ ለሷ ወይም እሷ ለሱ እሱ ደግሞ ለሷ ይዘፍናል። ዘፈኑ ይከፈታል። አብሮ ከንፈሩን ያንቀሳቅሳል። ይሄን ስታይል እንዴት እንደሚንቀሳቀሱ 40 ሺህ 50 ሺህ ከዛ በላይም ከፍሎ ዘፈኖችን ይለማመዳል ከሰርጉ በፊት ይላል። ወዴት እየሄድን ነው? ሚዜ ተብለው ወይም አጃቢ ሀጂ ነብይ እኮ ነው። ያልተጋቡ ከሆነ አብሮ ይዛን የወንድ ሚዜ ሴት ሚዜ ተብለው ተያይዘው እያየን በቃ ዛሬ ሰው ሀያ ጠፋ። ሞዴል የሚያደርገው ማን ነው? ፈረንጆችን እየተከተለ ነው። ሌላዎችን እየተከተልን ነው። ረሱል አለይሂ ሰላቱ ወሰላም ከናንተ በስተፊት የነበሩ ህዝቦችን ስንዝር በሰንዝር ትከተላላችኋል። እንደው የኮሎ ጉድጓድ አለ እዛው የሚቀዝን እዛው የሚጸዳዳ ምን ሚል እዛ ቢገቡ አብራችሁ ተከትላችሁ ትገባላችሁ አሉ። اليهود والنصارى አላቸው ሱሐቢዩ። ይሁዳና ነሳራ ነው እንደሚሉን ሲሏቸው قال فمن ታዲያ ማን ነው ምልህ አሉት። ሱና እግር በእግር እየተከተላችሁ የራሳችሁ ማንነት ጠፍታችሁ ሌላውን እየተከተለ ነው። ሐቂቃ ሰርጋችን ምንድነው? ዳንኪራው ዘፈኑ ምኑ? ሰርግ እኮ ሀዘን ለቅሶውን እየተባለ አይደለም። ኢስላም የራሱ ሸሪዓ አለው፣ የራሱ ስርዓት አለው። ሴቶች ወንዶች ሳይሰማቸው ሙሽሪቷን ያሞግሷት፣ ይጨፍሩ፣ ይጫወቱ፣ ወንዶችን ሳይፈትኑ ወንዶች ሳይሰማቸው። ዛሬ የሴቷን ወንዱ ይዞታል ሱና አድርጎ የሚጨፍረው ወንዱ ነው። ሴትናውን ተቀላቅሎ ነው ዘፈን ተብሎ ላኢላሃ ኢላ ሂጃብ ተለብሶ ወደ ዚና የሚገፋፉ ዘፈኖችን እየተከፈተ አብሮ እየጨፈረ ላኢላሃ ኢላላህ። ድግሱስ እንዴ ረሱል ሰለላሁ ዐለይሂ ወሰለም እኮ ሸሩ ጣዓም ያሉ መጥፎም ድግስ ምግብ ማለት አሉ ጣዓሙል ወሊማ አሉ የሰርግ ድግስ ነው አሉ። ለምን መጥፎ ምግብ አሉት? ይምነዑሃ መን ያእቲሃ ወዩድዓ ኢለይሃ መን ያዕባሃ። የማይፈልገው ሰው የሚጠራበት የሚፈልገው ሰው ደግሞ የሚከለከልበት ሰርግ አሉ። ግልጽ ነው። ሚስኪኑ የሚባረርበት ማይጠራበት፣ ሀብታም ተመርጦ ብቻ የሚጠራበት ሸሩ ጣዓም አሉት። መጥፎ ድግስ ብለው ረሱል አለይሂ ሰላቱ ወሰላም ገለጹት። አዋ ሚስኪኑ ነው የሚፈልገው። የሆነች ምግብ የተለየ ሰራ ሚስኪኑ ይሄን ምግብ ባገኘው ብሎ የሚመኘው ሚስኪኑ ነው። ባለሀብቱስ ይመኘዋል እንዴ? በፈለገው ሰዓት መብላት መጠጣት ይችላል። ከዚህ ጭንቀት የለው። ሳይፈልግ ይጠራል ባለሀብቱ፣ የሚፈልገው ይከለከላል አሉ ረሱል አለይሂ ሰላቱ ወሰላም። ይሄ አይደል ዛሬ የሚታየው? ለዛውስ ባለሀብቱን ጠርተ ሊያመሰግነ አቃቂር ያወጣል። ሽንኩርቱ አፍጦ ነበር፣ እንትኑ ጨው በስቶት ነበር፣ አቃቂር ነው። ያ ምስኪኑስ አልহামዱሊላህ በስንት ጊዜችን አገኘው ብሎ አመስግኖ ዱዓ አድርጎልህ ሄድ ነበር። ረሱል ሸሩ ጣዓም አሉት። ይኸው ድግሳችን ያደል ሀብታም የሚከለከልበት ማን ነው? ደሃ የሚከለከልበት ተብሎ ትልቅ አዳራሽ ይደረጋል። ተመርጦ ካርድ ይሰጣል። ምስኪኑ አይመጣም። ምናልባት አልፎ እንኳን ቢሰጠው ካርዱ ይሸማቀቃል። ምን ለብሼ ልሄድ ይላል። እንደው በፊት ሰርጋችን መስኪን ነበር አይደል? በረካ ያለው በተምርና በኩኪስ በትንሽ ነገር ሱብሃንአላህ። ከዛስ ስለ ጋብቻ የሚነገርበት ሐላል ሐራሙ የሚገለጽበት ሁሉም ተደስቶ የሚሄድበት ሰዎች እንዲያገቡ የሚበረታታበት። ወላሂ እንደዚህ ቅጥ ያጣ ድንበር ያለፈ ሰርጎች ረጅም ሲቆዩ አልታዩ። አንድ ወንድም 2002 አካባቢ የተከሰተ ታሪክ የነገረኝን ላጫውታችሁ። ላገባ ነው አለኝ። ማሻአላህ አልኩት። ላገባ ነው ወይስ አግብተሃል አልኩት። እንዳገባ ስለማቅ አይ የመጀመሪያውማ በሆነ ምክንያት ተስማሙም ፈተው አለኝ። እሺ ሁለተኛ ላገባ ይጄ አለ አልኩት። ወርቅ የ60 ሺህ ብር ገዛው አለኝ። በወቅቱ 2002 60 ሺህ ብር አስቡት፣ አሁን አይደለም። ልብስ ወደ 20 ሺህ ብር ገዛው አለ። እሺ ለቤተሰብም የሆነ ነገር አረኩ አለ። እሺ ኒካው ሊታሰር አልማን ነው ኒካው ታሰረና አለ። ኒካው ታሰረ አለ። ከዛ ሳልኩስ ሴቷ ሙሽሪ ማገባለች አዳራሽ ላይ ትልቅ በቃ አለኛ ልዩ ድግስ ካልተደገሰ አይሁንም አለቻል። ወላሂ በዚህ ተፋታናል። ሱብሃንአላህ። መጀመሪያው ማካሄዱ ትክክል አልነበረ።
ነብዩ ሰለላሁ ዐለይሂ ወሰለም ኸይር ኒካህ ማለት አይሰሩሃ ብለዋል። ቀለል ያለው በመህሩም ቀለል ያለ በሁሉም ነገር ቀለል ያለ በረካ አለው። ዛሬ እዩኝ ያሉ ሰርጎች ነገ ደብቁኝ ይላሉ፣ ሲፋቱ ይታያል። በዚች በ2014 በኢትዮጵያ ህግ ማለት ነው ዜና ላይ ሰሙት ወደ 4000 የሚጠጉ ፍቺዎች ተከሰተዋል። ይሄ እንግዲህ እነሱ ጋር እዛ መዘጋጃ የሚባለው ቦታ ላይ የተከሰተ ነው በህግ ብለው በየቦታው ደግሞ የተባለ ስንት ሊሆን ነው? ለምን ከተባሉ መርህን ለቀቅን፣ ከነብዩ አለይሂ ሰላቱ ወሰላም አስተምሮ ውጪ ወጣን። ስለዚህ እንደዚህ አይነት ሰርጎች ስናደርግ ቢያንስ ምስኪኖችን እናስታውስ፣ ምስኪኖችን እንፍቀድ፣ ለነሱ የሆነ ነገር እናድርግ። ወላሂ ደስተኛው ነው አመስግነው የሚሄዱት እነሱ ናቸው። ስለዚህ ረሱል አለይሂ ሰላቱ ወሰላም ሸሩ ጣዓሚ አሉ ጣዓሙል ወሊማ ነው። ለምን ሀብታም ብቻ የሚጠራበት ነው። ሁለቱንም ቀላቅለ ከጠራ ችግር የለም። ግን አይ ሀብታም ብቻ ነው እኔ ሰርግ ላይ መገኘት ያለበት ደሃ መገኘት የለበትም ካልክ ምግቡ ራሱ በረካ የለውም ሸር ነው ተብሏል። ረሱል ሰለላሁ ዐለይሂ ወሰለም መጥፎ ድግስ ተብሏል። አላህ ይጠብቀን። ይሄ በጣም እየበዛ መጣ። ሐዘናችንን ስንመለከተው ራሱስ ሐዘኑ ራሱ እኮ ሰርግ እየመሰለ ነው። አደብ አጣን። የሌሎቹን ሱና ይዘናል። ሞት ለማንም አይቀርም ይመጣል። ግን በምን መልኩ እየተስተናገደ ነው? እኔ ሁለቱ ቦታ ላይ በተለይ ልብ በሉ፣ የሰርግ ቦታና የሐዘን ቦታ ላይ ሁለት ችግሮችን አንኳር ችግሮችን ተመለከትኩኝ። ሰርግ የደስታ ቀን ነው አይደል? ነው አይደለም? አላህን ይበልጥ የምናመሰግንበት ነበር። የምናመሰግነው ምንድን ነው? ኸይር ነገር በመስራት ሰደቃ በመውጣት ወደ አላህ በመቃረብ ሰላታችን ላይ ጠንካራ በመሆን ነበር። የሰርግ ቀን ካያችሁ አብዛኛው በተለይ ሴቶቹ ዙህርና አስር የሰላት የሚባል ነገር ይረሱታል። የለም በተለይ እቺ የምትቀባባው ነገር ካለች ውዱ ካረኩኝ በቃ ይበላሻል። በቃ ሰላቷን ተዋል። ያን ቀን ላኢላሃ ኢላ ያ ቀን ወደ አኺራ የምትሄጂበት ቀን ቢሆንስ እህቴ፣ ያ ቀን የመጨረሻ ፋይልሽ የሚዘጋበት ቀን ቢሆንስ፣ ሰላትሽን ሳሰጅ ስትሄጂ አስቢው። ሰላትህን በጭፈራው በምኑ መዝናኛ ቦታ ሄደናል ብለን ሳሰግደው ያለፈ ሰላትን አስበው ወንድሜ። አላህን የምናመሰግንበት ቀን ነበር። የሐዘን ቀንስ ይበልጥ የምንፈራበት ቀን ነው አይደል? ብዙ ጊዜ ሴቶች ላይ ነው ችግር የሚያየው። ሐዘን ሲመጣ በሐዘን ላይ ኩርትም ብለው ሰላት ያመልጣቸዋል። ወንዱ እንኳን ሰላተል ጀናዛን ብሎ ወደ ቀብር ሲሄድ እዛው ይሰግዳል። ሌላው የሚያሳፍርም አለ። ሰው አባቱ ሞቶ እናቱ ሞቶበት እንደሌላው ውጪ ላይ ቁጭ ብሎ ሰላት ሳይሰግድ ጀናዛ እስኪወጣ የሚጠብቅስ አያሳፍርም? ሙስሊም ሆኖ በአላህ እንደው መቼ ነው የሚማረው ታዲያ? ሞት እያየ ዘመድ እየሄደበት እያየ አያችሁ። ሞዴል አድርገን ምን ይዘው ማንን ነው ታዲያ? ሞዴል አድርገን ያዝነው ማንን ነው? ይሄን ችግር አላያችሁም? አላጋጠማችሁም? በጣም በእነዚህ ሁለት ሰዓት ላይ ችግሮች የበዙ ናቸው። ረሱል አለይሂ ሰላቱ ወሰላም ለቅሶ ሲመጣ ለቅሶ ላይ የከለከሉን ነገሮች አሉ። ልብስን መቅደድ፣ ፊትን መዋጨት፣ መውደቅ። ይሄ የጃሂልያ ሞዴል ነው፣ የእስልምና ሞዴል አይደለም አሉን ረሱል አለይሂ ሰላቱ ወሰላም። መጮህ ምን ማለት እስልምና አስተምሮ አይደለም። ሶብር እናድርግ። ለሟች የሚጠቅመው ዱዓ ነው። ለሟች የሚጠቅመው ዱዓ ነው። ረሱል አለይሂ ሰላቱ ወሰላም ቀብር ላይ ሆናችሁ ለወንድማችሁ ዱዓ አርጉለት፣ አላህን ምህረት ጠይቁለት፣ ጽናት እንዲኖረው አላህን ለምኑለት፣ አሁን ይጠየቃል አሉ ረሱል አለይሂ ሰላቱ ወሰላም። እኛ ግን የምናደርገው ከእስልምና አስተምሮ ውጪ የሆኑ ነው ነገሮች። እንዳልኳችሁ ለቅሶ ነው ተብሎ የሚደገሰው ነገር የሚደረገ ያስፈራል። አንዳንዴ ሐቂቃ አንዳንዴ አይ የሟች ገንዘብ ነው ተብሎ የኤቲሞች ገንዘብ ሊኖረው ይችላል። እዛ ላይ የኤቲሞችን ትቶ ሄዶ ሊሆን ይችላል። ዝም ብለን አንስተን እንደፈለግን የምናደርግ ከባድ ነው። ልንጠንቀቅ። ሟች 1/3 እኮ ነው ሐቅ ያለው አይደል? መናዘዝ የሚችለው ይሄን አርጉልኝ የሚችለው 1/3 ብቻ ነው። ከሞተ በኋላ ማን ነው ገንዘቡ? የወራሽ ነው። በተለይ ደግሞ የቲሞች ካሉ ደግሞ በጣም ይከብዳል። ስለዚህ እዚህ ላይ ያለብንን ችግር እናስተካክል። ግልጽ ነው ዛሬ የምናወራው ኢንሻአላህ።
ማንም አይከፋብኝ ማለት ትከፉብኛላችሁ እንዴ? የረሱልና አለይሂ ሰላቱ ወሰላም ሐዲስ ነው የምነግራችሁ። የነቢዩና አለይሂ ሰላቱ ወሰላም አስተምሮ ነው የምነግራችሁ። ስለዚህ ሰርጋችን አደብ ያድርገው እናድርግ። አንድ ወንድም ምን አለ? ሰርግ ቤት ስጠራ እዛው በር ላይ ሙሽራው እስኪያይን ብቻ ጠብቅና ዞር ብዬ ወደ ቤት እሄዳለሁ አለ። ለምን ሲባል ማየው ነገር በጣም ስለሚያስፈራ የሚሰራው ነገር እዛ ፈሳድ ላይ ላለመገኘት ብዬ ርቃለሁ አለ። በነገራችን ላይ ወሊማ የሰርግ ጥሪ ዋጅብ ነው። ግልጽ ነው። የሰርግ ጥሪ ዋጅብ ነው። ነገር ግን ፈሳድ ካለበት ይላሉ አብዱላህ ኢብኑ መስዑድ ከዛ ቦታ ላይ ይታቀባሉ ይላሉ። ሰርጉ ላይ ፈሳድ ካለበት ይታቀባሉ ይላሉ። ሱናችን የራሳችን አርአያ ይኑረን። ሌሎችን ለማስደሰት ብለን ሙስሊም ቤተሰብ እኮ አለ ሌሎችን ለማስደሰት ኸምር ጭምር የሚያዘጋጅ ለምን? አረ ጎረቤት ምጠራቸው ሌላ እምነቶች አሉ፣ ስለዚህ ለነሱ ደግሞ እንዲደሰቱ ማን ፈቀደልህ? ማን ፈቀደልህ? አላህ በከለከለው ነገር መተባበር ክልክል ነው። ወተዓወኑ አለል ቢሪ ወተቅዋ በመልካም ነገርና አላህን በመፍራት ተባበሩ። ወላ ተዓወኑ አለል ኢስሚ ወልዑድዋን በወንጀል ድንበር በማለፍ ግን እንዳትተባበሩ የነቢዩ አለይሂ ሰላቱ ወሰላም አስተምሮ የአላህ መልእክት ነው። እዚሁ ሰርግ ጋር እንቆይ ትንሽ። ሴቶቻችን ምን ለብሰው ነው የሚሄዱት? በጣም የሚያስፈራ ወላሂ በጣም የሚያስፈራ። የሴት ልጅ አለባበስ እኮ በዑለማዎች ላይ እኮ ያለው ኺላፍ ፊት መሸፈን ዋጅብ ነው ወይ ሱና ነው? ይሄ ብቻ ነው ኺላፋቸው። ሌላ ሰውነቷ ሙሉ ለሙሉ መሸፈን አንድ ኺላፍ አንድ ኺላፉ ምንድነው? ኒቃብ ዋጅብ ነው ሱና ነው የሚለው። እንደውም ፊቷ ላይ ጌጣጌጦች ካለ ምን ይወጅብባታል? ፊቷን መሸፈን ይወጅባታል። ጌጣጌጧ ለባሏ ብቻ ልትዋብ ልታምር የምትችለው አንድ ሴት ለባሏ ብቻ፣ ከባሏ ውጪ ለማንም ልታምር ለማንም ልትጋጌጥ አትችልም። ባልሽ ሲመጣ ሊደሰት ይገባል። ውበትሽን ጨምረሽ ያማርሽ ሆነሽ ልትጠብቅ ይገባል። የነቢዩ ሰለላሁ ዐለይሂ ወሰለም አስተምሮ ይሄ ነው። ውጭ ላይ ስትወጪ ደግሞ ልትሰተሪ ይገባል፣ ልትሸፋፈኒ ይገባል፣ ሂጃብሽን በአግባቡ ልትለብሽ ይገባል። ዛሬ ደረት ይወጠራል፣ ዳሌ ይወጠራል። ከዛስ ማን ፈተናው ምንድን? በዛ ላይ ምን አለ? ሽቶ አለ። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? አዩማ እምረአትን እስተዕጠረት ፈመረት ዓላ ቀውሚን ሊየጂዱ ሚን ሪሒሃ ፈሂየ ዛኒየቱና። ማንኛውም ሴት ሽቶ ተቀብታ ከዛ በኋላ በሰዎች ዘንድ አልፋ ሁሉም ሰው ሽቷ ከደረሰው እሷ እንደ ዝሙተኛ ናት አሉ የአላህ መልእክተኛ። ሽቶ ለባልሽ ብቻ ነው። ታክሲ ላይ እየሄድኩኝ አንድች የሌላ እምነት የዛሬ 2 ሳምንት አካባቢ ስለ እስልምና ጠየቀችኝ። ለምንድን ነው ሙስሊሙ እህቶቻችሁን ማን ነው ሴቶችን ሽቶ የምትከለክሉት አለች። አይ አልተከለከለችም፣ ውጭ ወጣ እንድትቀባ ነው እንጂ የተከለከለችው ለባሏ ግን ተፈቅዶላታል አልኳት። ለምን አለችኝ። ሴት ልጅ ለባሏ ነው ውበቷን ምኗን ልታሳይ የምትችለው፣ ለማንም ልትጋጌጥ አይፈቀድላትም። ለባሏ ብቻ ነው በእስልምና። እሷ የባሏ ብቻ ናት፣ የህዝብ አይደለችም አልኳት። ከዛ ምን አለች? አንድ ህጋችሁ ግን ደስ ይለኛል አለች። ምን አይነት ህግ አልኳት። ሴቶቻችሁን ቤት ተቀመጡ የምትሉት አለች። እኔ ሴቶችና ህፃናት ነው የምሰራው አለችኝ። እና የዛሬ ችግር ልጅ እንደዚህ የሆነ ተበላሸ፣ ታረደ፣ ምን የእናትና የልጅ መለያየት ነው። እኛ ሴቶች ካልወጣን አልን አደባባይ አለች። ሱብሃንአላህ የመሰከረች የሌላ እምነት ተከታይ ናት። ይሄ ህግ ደስ ይለኛል አለች። እስልምና ሁሉም ህጉ ደስ ይላል አልኳት። እኔ ደግሞ አንዱ ህግ ብቻ አይደለም፣ ሁሉም ህግ ምንድነው? ወላሂ ለኛው ጥቅም ነው፣ ለኛው ጥቅም ነው። ሁሉም አላህ ህጉን ይደነገገልን ማንነታችንን ስለሚያውቅ ሴት ስትወጣ ረጅም መንገድ ብቻዋን እንዳትሄድ። ለምን? ደካማ ናት፣ ሰዎች እንዳያጠቋት ነው። ውበቷን ለባሏ ብቻ። ዛሬስ ተቃራኒው ነው። ሞዴል ሆና ሌላው ተያዘ ሞዴል። ቤት ውስጥ የሆነ ድሪቶ ነገር ይለበሳል፣ ሲወጣ ደግሞ ላኢላሃ ኢላላህ ሚሸጡ ይመስላል እኮ ሰዎችም ይሄን ነው የሚያደርጉት። ስራ ሲባል እስቲ እንደው በአላህ አስተያይቷል። ጎማ ማስታወቂያ እንደው ለማስታወቅ ስለ ጎማው
ምን አይነት ሰው ያስፈልጋል? እንደው ማስታወቂያ ከተባለ ፈርጠም ያለ ጀግና ወጣት ነው አይደል? እስቲ የምታክል ሴት ራቆቷን አድርጓ ለጎማ ማስታወቂያ እሷ ምን ሰራለች? የሚፈለገውን አይታችኋል? ግን ዛሬ ገበያ ቦታ ብትሄዱ ሴቶችን በቃ ቀባብቶ ምን ብለው በር ላይ ያቆማቸዋል፣ ሸቀጥ አረጓቸው። አላህን እንፍራ። እንዲምናረግ ባለሀብቶች ወንዶች አላህን እንፍራ። የተከበረች ናት ሴት በእስልምና ትልቅ ቦታ አላት። እናት ሆና የተከበረች ናት። ሚስት ሆና የተከበረች ናት። ልጅ ሆና የተከበረች ናት። ትልቅ ቦታ አላት። ስለዚህ ወደ ማንነታችን እንመለስ። ወደ ወጣቱ ትንሽ ልምጣ። ወጣቶች ሞዴላችሁ ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው? ጥያቄ ነው። ናቸው? ማሻአላህ። ነብዩ ከሆኑ ነብዩን ሰለላሁ ዐለይሂ ወሰለም በሙሉ ሐያታችን እሳቸውን ለመከተል ዝግጁ መሆን አለብን። እነዛን ሰሃቦች አይታችኋል? ጀግኖቹ አብዱላህ ኢብኑ ዑመር ነብዩን ከመውደዱ የነብዩን ሱና ከመከተል የተነሳ ነብዩ እዚህ ጋር ሰግደዋል ከተባለ ይሰግዳል። የሆነች ቦታ ጎንበስ ብሎ ካለፉ እሱን ጎንበስ እሳቸውን ነገር እንዳይመታቸው ጎንበስ ካሉ እሱ እኮ ትንሽ ነው ጎንበስ ያደረጉትን ይከተል ነበር። እዚህ ጋር ተጸዳድተዋል ከተባለ ያችን ቦታ መርቶ ይጸዳዳ ነበር። ሱብሃንአላህ ውዴታቸው ከውስጥ የመነጨ። ዛሬ እኛ ማን እየተከተልን ነው? ሜሲ ሮላንዶ ከሌ ያ አላህ። ወላሂ ሰው ከወደደው ጋር ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በነብዩ ፍቅር ያበደ ነብዩን የወደደ ከነብዩ ጋር ነው። አልመርኡ ማአ መን አሐብ ብለዋል። ሰውየው ከወደደው ጋር ነው አሉ። ማንን ነው የምንወደው ዛሬ? ሞዴል አድርገን ያዝነው ማንን ነው? በአላህ ሞዴል አድርገን እየተከተልን ያለው ማንን ነው? የሆነ አንድ ተጫዋች ምናምን ስለምንወድ የፀጉር ያቆራረጥ እሱን ይመስላል አይደል? ለመከለያ በአንድ ወቅት ላይ አንድ ዜና ላይ ስመለከት ጃፖኒ የሚባለው የውስጥ ፓካውት አለ አይደል? የሆነ አንድ ብራንድ አለ ባንድ የተወደደ። ለምን ሲባል አንድ የሚወደድ አሪያ አድርጎ የሚይዙት ሞዴል አድርጎት የሚይዙት የፊልም አክተር ልብሱን ሲያወል ከውስጥ እሱን ለብሷል። አሉና የሱ ተከታይ በአጠቃላይ ምን አደረገ? መግዛት ጀመረ። ዋጋው ላይ ተሰቀለ። አያችሁ ሰው እንዴት እንደሚሆን። አንዷ አረገዘች ለባሏ። እሷን የሚወዱ ተከታዮች ሴቶቹ እሷ ስላረገዘች ተከትለው አረገዙ። እነሱ በምን? በሐራም። ሰው ሞዴል የሚያደርገውን በጭፍን ሲከተል የት እንደሚሄድ አድርገው። ይሄ ተቅሊዱ ለዓማ ጭፍን መከተል ማለት ነው። እስልምና ደግሞ ጭፍን መከተል አልተፈቀደም። የፈለገ አንተ ካሚል እኔ ካሚል ነኝ ብትወደኝ ምን ብትለይ ጥሩ ነገር ሰጥቼ ካልሆነ በስተቀር ስለምትወደኝ እሱን በጣም ወደዋለሁ ብለህ እኔ ማደርገውን ተሳስቼም ሲሄድ ምትሄድ ከሆነ ይሄ ስህተት ነው። የምትወደውን ሰው በመልካሙ መንገድ ሲያዝ ብቻ ነው ልትከተል የምትችለው። ዛሬ እየተወደደ እኮ ነው ሰው አንድ ዘፋኝ ኮንሰርት ሲያዘጋጅ የሚወዱት በአጠቃላይ እዚህ ቦታ ላይ ኮንሰርት አለኝ ካለ ያለውን ገንዘብ ከፍለው ምን ያደርጋሉ? እዛ ቦታ ላይ ሙዚቃውን ለመሳተፍ ይሄዳሉ። ፈሳድ አንድ አዝማሪውን ነገር ሲል ማለት ነው። ይሄድን ያለውን ማን ነው? ስለዚህ የፀጉር አቆራረጣችን ከዛሬ ጀምሮ ያዙልኝ ኢንሻአላህ ታስተካክላላችሁ ብዬ ነው። ለምን መልእክቱም ሐዲሱ ግልጽ ብሎ መጥቶ ቡኻሪ ሙስሊም ዘግበው በእነሱ መስፈርት የተዘገቡ ሐዲሶች ግልጽ ብለው መጥተው ሐዲሱንም አለመናገር ከመጠየቅ ወደ ኋላ አንልም። ነብዩ ሰለላሁ ዐለይሂ ወሰለም ነገ ይከሱናል። አላህ ለምን ሐቅን ደብቃችሁ ይጠይቀናል። ሂክማ ባለው መንገድ ለህዝቡ ግን እናስተላልፋለን። ረሱል አለይሂ ሰላቱ ወሰላም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዝዕ ቀዝዕ የሚባለውን ነገር ከለከሉ። ቀዝዕ ማለት ምን ማለት ነው? ግማሽ ፀጉር ተቆርጦ ግማሽ ሚተው ማለት ነው። ረአ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰቢየን አንድ ህፃን ተመለከቱ። ቀድ ሑሊቀ ባዕዱ ሸዕር ራእሲሂ የፀጉሩ ግማሹ የተቆረጠ ወቱሪከ ባዕደሁ ከዛ ግማሹ ደግሞ የተተወ ተመለከቱ። ፈነሃሁም አን ዛሊክ በዚህ ነገር ከለከሏቸው። ወቃል ብሎም አሉ እሕሊቁ ኩለሁ ወይ ሁሉን ላጩት ቁረጡት እኩል አድርጋችኋል። አው ትሩኩሁ ኩለሁ ወይንም ሁሉንም ተውት። ግልጽ ነው። ማሳደግ ይቻላል ማለት ነው። እኩል አድርገ መተው እየተንከባከብኩ እያበጠርኩ ማለት ነው። ሰለላሁ ዐለይሂ ወሰለም ጺማችሁንም ጸጉራችሁንም ያለው ሰው ይንከባከበው ብለዋል።
ይሄ ምንድነው ጨበሬ ምናምን ማድረግ መንከባከብ ማበጠር ቅባትም እየቀባ እኩል ማሳደግ ይቻላል አለዛ ከተቆረጠ ግን ምንድነው እኩል ነው እንጂ እዚች ጋር ተቆርጦ እዚች ጋር የሆነ መደብ የሚመስል ነገር ማስቀመጥ ሐቂቃ ይሄ እስላማዊ እኛ ሞዴል ማን ነው የምናደርገው እኔ አንዱ እንደምናለኝ መሰላችሁ ወላሂ እንደ ኡስታዝ አለኝ አቤት አረበያ በያላችሁበት ዳዕዋ አድርጉ ጀናዛ መጥቶ ልናጥብ ስንል አንዳንድ የሆነች ቦታ እዚህ ባዶውን የሆኑ እዚች ጋር ነው ድንግጥ ላለው አለ ጀናዛ ላጥብ ስላ በዚህ ሞቶ ሲመጣ ሞት ለማንም አይቀርም ካሳደግነው እኩል እናሳድግ ከቆረጥነው ደግሞ እኩል እንቁረጠው ይሄ እኔ አይደለም ረሱል አለይሂ ሰላቱ ወሰለም እንወዳለን አይደል አንወድም ነብዩ ሰለላሁ ዐለይሂ ወሰለም ሚሉንና እንከተልም እንዴ والله ነብዩ ካሉ ሱብሃንአላህ ምንም ይዘዙን ነብዩ ናቸው ለኡመታቸው ያለቀሱ ኡመቲ አሉ ስለ ኡመታቸው የሚጨነቁ ነብይ ለኡመታቸው ዱዓ ያደረጉ ነብይ በቀል የሚባል ነገር ከውስጣቸው የወጣ ነብይ ረሱል ሰለላሁ ዐለይሂ ወሰለም የሚወደዱ ፍቅር የሆኑ ነብይ ናቸው والله አውሮፓ ውስጥ ሰው ምኞት ይጠየቃል አይደል ምን መሆን ትፈልጋለህ ልጆቻችሁን አልጠየቃችሁ ሳድግ ፓይለት ሆናለሁ ዶክተር ሆናለሁ እንዲሆናለሁ ይላሉ አይደል ማሻአላህ ጥሩ ነገር ነው ኢስላምን የሚጠቅም ዶክተር ሆኖ ጥሩ ዶክተር ታማኝ ዶክተር እንዲሆኑ ማድረግ ምኞታቸው ምን መሆን ትፈልጋለህ ሲባል አንድ የአውሮፓ የሙስሊም ቤተሰብ ልጅ ሷሃባ አላቸው አስተማሪው አደነገጠች ሷሃባ ቃሉ አዲስ ነው ለነሱ በእንግሊዘኛም ቢያው ሷሃባ ምን ማለት ነው ሷሃባ ምንድነው የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች አይደል ሷሃባ የሚባለው ነብዩ በነብዩ ዘመን ነብዩን ያዩት ወይም ነብዩን ያየ በነብዩ ዘመን የሰለመ ማለት ነው እስልምናን የተቀበለ ሷሃቢ ይባላል ነብዩ ያዩት ማለት አይነ ስውር ኮን እንደና አብዱላህ ኢብኑ መክቱም ነብዩ አይተውታል ሷሃባ ነው ወይ ነብዩ ጋር የደረሰ የተቀበለ እስልምናን ሷሃቢ ይባላል ሷሃባ መሆን ፈልጋለሁ አላት ምን ማለት ነው ሷሃባ ብላ እቺ አስተማሪ ከሌሎቹ እንደዚህ ይሆናሉ ስላለ አጥብቃ ጠየቀችው ማብራሪያውን እናቴን ጠይቂ አላት ልጁም ጀግና ነው እናትየው ጋር ቀጠሮ አድርጋ ሄደች ምን ማለት ነው ሷሃባ እኮ ማለት የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ያ ምርጡ ዘመን እነዛ ጀግኖቹ እውነትን የተላበሱ እንዲህ ብላ ስለ ሷሃባ ማንነት ግልጽ አደረገች እቺ አስተማሪ ወዲያው እስላምን ያዘች ባለቤቴን ያስተምርልኝ ስትላት ባለቤትሽን ደግሞ ባለቤቴ ያስተምረዋል ለወንዱ ማን ነው ወንድ ነው ሄዶ ባልየው ደግሞ ለሱ ዳዕዋ አደረገለት ስለ ሷሃባ ስላለው ስለ እስልምና ገለጸለት ሙሉ ቤተሰብ በዚህ ታዳጊ የተነሳ ሁሉም እስላምን ያዙ ሱብሃንአላህ ልጃችን ምንድነው ምንለው አንድ ቀን ልጄን ጋዜጠኛ ሙባሪክ አደም ያው ስሙን በጠቅሰው ችግር የለም ያዘውና ምን መሆን ትፈልጋለህ ስታድግ አለው ሳድግ አለው ጥርሴን ቦርሽና በጠዋት አለው እሺ ልብሴን ተኩስና ዛውያ ልቀረጽ ሄዳለሁ አለው ጠዋት በፕሮግራም ነው አለኝ ልብስ ተኩስ ይመለከታል የት ነህ ዛሬ ዛውያ ቀረጻለኝ አፍሪካ ቀረጻለኝ እንደዚህ ቢላል ቀረጻለ እንዲ እነግራቸዋለሁ እንዳ ባባ እንደዛ መሆን ነው የምፈልገው ከኔ በላይ አላህ ያድርገው ዱአ አድርጉለት የሁላችንም ልጆች ለኢስላም ሚተጉ ኢስላምን የሚያንጸባርቁ ልጆች አላህ ያድርግልን ስለዚህ ልጆች ምን መሆን ነው የሚፈልጉት አንዳንድ ልጅ ምን መሆን ትፈልጋለህ والله ያሳፍር መቃም እፈልጋለሁ ይላል ለምን ቤቱ ሲቃም ስለሚመለከት ምን መሆን ትፈልጋለህ ሴቷን ስጠይቃት ተቀብቼ ምን ብዬ እንዲለብሽ ሄዳለሁ ትላለች ለምን የምትመለከተው ለልጆቻችን ምን እየሰጠናቸው ነው ማንን ሞዴል እንዲያደርጉ እያስተማርን ነው ልጆቻችን አንድ ቦታ ላይ ኸምር ይጠጣሉ እናት አባት ለልጅ ደግሞ ሚሪንዳ ነገር ለስላሳ ነገር ይሰጣሉ እነዚህ ልጆች ምን ይያሉ ነው አይ አሁን ህፃን ስለሆነን ተከልክለናል ስናደግለኛ ምን ይፈቀድልናል ኸምር ይፈቀድልናል አይ ልጆች የሚያዩትን ነገር ይቀርጻሉ ቤቱ ሲሰገድ አንተ ሞዴል ኮንካቸው ሲሰገድ ካዩ ኢማም ሆኖ ለማሰገድ አወት ሶፍ ይመጣሉ ውዱ ሲደረግ ቤት ውስጥ ከተመለከቱ ውዱን ቢዘበራርቁትም ውዱ አደረኩ ይላሉ ገና የአንድ አመት ከምናምን ልጆች ሲሰገድ ካዩ ያው በስነ ስርዓት ሱጁድ እንኳን ቢከብዳቸው ተኝቶም ሱጁድ ያደርጋሉ ለምን ቤት ውስጥ የተመለከቱት ሶላት ነው ቤት ውስጥ የተመለከቱት ቁርአን ነው ዚክር ነው
ሞዴል የሰጣቸው ይህንን ነው። አርያ ያደረጉ በዚህ ነው። አላህ ይጠብቀን በሐራም ነገር በመጥፎ ነገር። ዛሬ ልጆቻችን ምን እያስተማርናቸው? ከማንም እንዳያስብኝ ልጄ አብሽር ኮራበር ከፍዬ ነው ማስተምርህ፣ አንተ እኮ እንትን ዘር ነህ አትበለው። ልጅህን ኩራትን አታስተምረው። ይህን ሞዴል አድርጎ እንዲዝ አታድርገው። ሉቅማንን ተመልከታ ልጁን ምን እንዳስተማረ። ያ ቡነያ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። ከሽርክ ከባድነቱን ጀምሮ ስለ ሰላት ወላጁን ስለማክበር ኩራትን እንዲርቅ ሶብረኛ እንዲሆን በመልካም ነገር እንዲያዝ ከመጥፎ እንዲከለክል ምርጥ ምክር ለልጁ ሰጠው። ዛሬ መጥፎ ነገር የሰጣ ነው ኩራት። አብሽር እኔ ያለውልህ በገንዘቤ ነው ማስተምር ያልከው ልጅ ወላሂ ነገ ሲያድግ አንተ ላይ ይኮራብሃል፣ በአንተ ማንነት ይሸማቀቃል። ሼባው መጣ እንጂ ባባ መጣ አይልም። ለምን? የሰጠነው ኩራት ነው፣ ኩራት። ስለዚህ እኛ አርያ አድርገን ምን ይዛቸው ማን ነው? ዛሬ አርያ አድርገን ስለያዝን እኮ ነው ሁላችንም ተለከፍን። የአባት ቀን፣ የእናት ቀን፣ የወላጅ ቀን ተብሎ እናት አባት በአመት አንድ ቀን ብቻ እንዳላቸው ይመስል ያን ቀን ይኸው ሰልፊ ፎቶ ለቆ ይለቃል ከእናት ከአባቱ ጋር እየተነሳ። በአላህ እናት አባት አንድ ቀን ያላቸው? ወላሂ እናት እኮ ሁሌም ሐቋ ነው። ቀን ሌሊት እኮ ሐቋ እኮ ነው። ከአላህ ሐቅ ቀጥሎ አላህ ከባድ ሐቅ ያደረገው የእናትና የአባት ነው። ዛሬ ግን ሞዴል አድርገን ይዘን የፈረንጆችን በአመት አንድ ቀን የእናት ቀን የአባት ቀን ብሎ ፈበረኩልን አመጡልን። ዛሬ ሀገሬ ሰውም ይህን እያደረገ ነው። ሱና አድርጎ ተከትሎ እየተከተለ ነው። ቂብላ ጠፋብን። እናት በምንም ሰከንድ ሐቋ ሊገፈተር አይገባም። 9 ወር ተሸክማ አንድ ቀን ደከመኛለች። በባጃጅ ስትሄድ ባጃጁን ኧረ ቀስ በል እያለች ለምን? ጽንሱ እንዳይጎዳብኝ ብላ። ያ አላህ ስትወልድ ከዛም ወልተህ አቅፋ ለሰርግ ያዘጋጀች ልብስ ስታስመልስ ስትቀዝንበት ስንሸናበት ተጠየፈች። ልጄ ብላ ተንከባክባ አሳድጋ። ታዲያ ዛሬ እሷ አንድ ቀን ነው ብለህ በአመት ስናከብር አላህን አንፈራም? እናቶች ሁሌም ሐቅ አላቸው። አባት ሁሌም ሐቁ አለው። አንተ እንድትበላ እንድትጠጣ እንድታድግ ልብስህን የትምህርት ቤት ወጪህን ድንጋይ ተሸክሞም ዘበኛ ፖሊስ እያባረረውም እዛ እየተሯሯጠም ቢሮም ተቀጥሮም ምን ብሎም ከየትም ደክሞ ለፍቶ አመጣ። ለማን? ላንተው ሲል ላንቺው ሲል። እኛ ዛሬ አወቅንና ትንሽ እንግሊዘኛ ሞካከርን የሆነ ነገር በቃ እንትናለን። ምን ታውቃለህ አንተ? አልታውቅ አልተማርክ ትለዋለህ። ሳይማር ያስተማረህ አባትህ፣ ሳይማር ያስተማረሽ አባትሽ፣ ሳትማር ያስተማረችሽ እናትሽ፣ ሳትማር ያስተማረች እናትህ ወላሂ ከዲግሪ በላይ አላት። ዶክትሬቱ እሷ ጋር ነው ያለው። በምድር ላይ እቺን ያዙልኝ፣ በምድር ላይ ሁሉም ያንተ ለውጥ ሊከፉ ይችላል። ሰው የተባለ ማን ሲቀር? እናት አባት ሲቀሩ። እናት ሁሌም ካንተ በላይ ከሷ በላይ እንድትሆን ትፈልጋለች። አባት ሁሌም ከሱ በላይ ጥሩ መኪና፣ ጥሩ ቤት፣ ጥሩ ደረጃ እንድትደርስ አባት ይፈልጋል፣ እናት ትፈልጋለች። የራሱ ወንድም ጭምር ሊል ይችላል። አላያችሁም? የዩሱፍ ወንድሞች የዩሱፍን መቀየር ሲያዩ እንዴት እንደተመቀኙ። ሙስሊም ግን ከዚህ መጽዳት አለበት፣ ከምቀኝነት መጽዳት አለበት። ዛሬ እሱ እናደረግና ካንተ ሊበልጥ አይገባም፣ በልጠ ልትገኝ ይገባል። የፈረንጆችን እንትን ያዝን። ወንድማችን በንግድ በለጠን፣ የሆነ ነገር በለጠን። ኬታ መጣው እንዴት አመጣ እንዴት አገኘ እንፈላፈላለን። ምን አገባ? የሰጪው ማን ነው? አላህ። የሚያከፋፍለው ማን ነው? ድሃ የሚያደርገው ሀብታም የሚያደርገው ማን ነው? አላህ። ስለዚህ የእናት የአባት ቀን ሁሌም ቀናቸው ነው፣ ሐቃቸውን እንጠብቅ። የወደደና ያበደ አንድ ነው ይባላል አይደል? ማን ወደደና ያበደ ነው? የእንትናን ዘፈን ሰማው ብሎ እኮ የሚያለቅሳለ፣ የሆነ አርቲስት ሞተ ብሎ የሚያለቅሳለ ሙስሊም። አላህ በኩፍሩ ስለሞተ አዝናለት ነው? እሺ በኩፍሩ እንዴት ኢስላምን ሳያገኝ ነው? ወይስ ትዝታው የዘፈኑ ትዝታ ነው ያስለቀሰ? ወዴት እየሄድን ነው? ሐቂቃ እቺ ምድር በሁላችንም ላይ ትመሰክራለች። ተደብቀን ምን ሰራው ወንጀል ካለ ነገ ታጋልጠናለች። ልክ ካሜራው ፊት ለፊት ላይ ሲሆን ሰው ቢሮም ከሄደ የሆነ የሚሰረቅ ምንም የሆነ የሚጭበረበር ካለ ካሜራ ተገጥሟል ከተባለ ምን ይላል? ይጠነቀቃል አይጠነቀቅም? ይጠነቀቃል። ኢንሻአላህ ከካሜራ ያነሰ ቦታ ሰጠን
አላህ አይመለከተን? ቀኑም ለሊቱ እኩል የሆነው ጌታ፣ ምንም አይሰወረው የሆነው ጌታ ምድር ትመሰክራለች። አንድ ቀን የአላህ መልእክተኛ አባ ሁረይራ ባስተላለፉት ሐዲስ قرأ رسول الله صلى الله عليه وسلم يومئذ تحدث أخبارها ያን ቀን ምድር ወሬዎቿን ትናገራለች፣ ሪፖርት ታቀርባለች ሚለው የቁርአን አያ ሲቀሩ ثم قال ከዛም እንዲያሉ أتدرون ما أخبارها የሷ ዜናዎቿ ወሬዎቿ ምን እንደሆነች ታውቃላችሁን ብለው ጠየቁ ሰሃቦችን። قالوا الله ورسوله أعلم አላህና መልእክተኛው ያውቁ እንጂ እኛ እናውቅም አሉ ሰሃቦች። አደብ አላቸው፣ ማቁትና አያውቁም ነው እንጂ እንደኔ የሆነ ነገር ሁሉ ማቃለ ሰሃቦች አደብ አላቸው፣ ካላወቁ አላውቅም። ረሱል ሰለላሁ ዐለይሂ ወሰለም አሉ فإن أخبارها يسوا زيناوچا وريوچا أن تشهد على كل عبد أو أمة بيانداند وند باريا ويم سيت باريا ممسكروا نو بما عمل على ظهرها بجربوا على يسراون نغر باتقالاي تقول اندي تلالچ عملت كذا وكذا إنين سرتال في يوم كذا وكذا بزي كان بزي ساعات إن أدرقال فهذه أخبارها زيناوچا هينو إيانداندون የሰገድንባትም ከሆነ ያ አላህ እዚህ ቦታ ላይ ሰግዶብኛል ትመሰክራለች። ኸምር ጠጥቼ ከሆነ ተደብቄ ዝሙት ፈጽሜ ከሆነ ሰርቄ ከሆነ አጭበርብሬም መጥፎ ነገር ሰው አየኝም ብዬ ከሆነ ምድር ግን ሪከርድና ትቀርጻለች። ካሜራ እንኳን ጨለማ ሰውን ምልክት ላያሳይ ይችላል። ምድርስ ለሷ ጨለማው ምኑም ሁሌ ሚሞሪ ፉል የሚባል የለም። ካሜራ ሲሞላ አለቀብኛል፣ ሞባይላችን ይሞላል አይደል? እሷ ጋስ ሚሞሪ ፉል የሚባል የለም፣ አይሞላም መቼ ዝም ብላ ታከማቻለች። ነገ ታወጣዋለች፣ ምድር ትመሰክራለች በእያንዳንዱ ላይ። ነገ ቂያማ ላይ ስንቆም የቆምንበት ቦታ ንቅንቅ አንልም። لا تزول قدم عبد حتى يسأل عن عمره فيما أفنى አንድ ሰው ከቆመበት አንድ የአላህ ባሪያ ንቅንቅ አይልም፣ ስለ እድሜ ይጠየቃል በምን እንደጨረሰው። وعن علمه فيما عمله فيه ስለ እውቀቱም ይጠይቃል ምን ስለሰራ እንዴት ምን እንደሰራበት። وأماله ስለ ገንዘቡ ይጠየቃል ሚን አይነ እክተሰበሁ ከየት እንዳመጣው በሐላል በሐራም በወለድ ወይስ በምን በማጭበርበር በሐላል ይጠየቃል። ከዛም አያልፍም ወፊማ አንፈቀሁ የት እንደወሰደው ሰደቃ ወጣህ ወይስ ምን አረክበት ይጠየቃል። ወአን ሸባቢሂ ፊማ አብላህ ስለ ወጣትነቱ ይጠየቃል በምን እንዳበሰበሰው። ወጣት ለብቻ ይጠየቃል። ወጣቶች መልሳችን ምንድነው? አላህ የሚወደውን ነገር ሰራን አልሰራንም? ዛሬ ሰው መንገድ ላይ በየቦታው ይቀመጣል አይደል? የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም አንድ ወቅት ላይ ለሰዎች ይሄን ምክር መከሩ። ኢያኩም ወልጁሉስ ፊ الطرقات አሉ፣ አደራችሁን መንገዶች መንገድ ዳር ላይ ከመቀመጥ ተጠንቀቁ አሉ። فقالوا يا رسول الله الصحابه አንተ የአላህ መልእክተኛ ማለና ሚን መጃሊሲና ቡዱን ነተሐደሱ ፊሃ እኛ መቀመጣችን ቅሮት ከሌለው መቀመጣችን ግድ ከሆነስ ምናወራው ምንጫወተው እዚህ ቦታ ከሆነስ ብሎ መልስ መለሱላቸው። የዚህ ጊዜ فقال رسول الله صلى الله عليه وسلم የአላህ መልእክተኛ ምን አሉ? فاذا ابيتم الا المجلس እንግዲያውስ ከመቀመጥ እምቢ ካላችሁ እቀመጣለሁ ካላችሁ فاعطوا الطريق حقه የመንገዱን ሐቅ ስጡ አሉ። ስንቶቻችን መንገድ ላይ ስንቀመጥ ይህን ሐቅ ሰጥተናል? ምንድነው? وما حق الطريق የመንገድ ሐቅ ምንድነው አንተ የአላህ መልእክተኛ ብለው ጠየቁ ሰሃቦች። غض البصر አይንን መስበር። ዛሬ አላፊ አግዳሙ እንመለከታለን ያለን እንለክፋለን። የሆነ ሴት ስታልፍ ከታች እስከ ላይ እናያለን። አይንን መስበር አሉ የመንገድ ሐቅ ነው አሉ። እንደዚሁም ደግሞ አሉ ረሱል አለይሂ ሰላቱ ወሰላም ወከፍ الأذى አዛን ሰውን አዛ ከማድረግ ተቆጠቡ አሉ። ወረዱ السلام ሰላምታም ሲሰጣችሁ ሰላምታም መልሱ። አሰላሙ አለይኩም ስትባሉ ወአለይኩም ሰላም ማለት አለባችሁ። ወልአምሩ ቢልማዕሩፍ በመልካም ልታዙ ይገባል። ወነሂ አኒል ሙንከር ከመጥፎም ልትከለክሉ ይገባል። ማን ነው ከኛ መካከል የሚያደርገው? መንገድ ላይ እንቀመጣለን፣ ይህን ሐቅ ሞልተናል፣ ነገ ያስጠይቀናል። ወላሂ እኛ ለሞት ቅርብ ነን። ረሱል አለይሂ ሰላቱ ወሰላም አልጀነቱ ጀነት አሉ አቅረቡ ኢላ አሐዲኩም ሚን ሽራኪ ነዕሊሂ ለእያንዳንዳችሁ ከጫማው ማሰሪያ የበለጠ ጀነት ቅርቡ ናት አሉ። ወናሩ ሚስሉ ዛሊክ እሳትም እንደዛው ቅርብ ናት አሉ። ታዲያ የቱን ነው እየመረጥን ያለ ነው?
ዛሬ ብልጥነት እየመሰለን አራዳነት እየመሰለን ያለው አካሄድ ምንድነው? አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል ሞት አሉ። ብልጥ ጮሌ ማለት አሉ ነቢዩ ሰለላሁ ዐለይሂ ወሰለም መን ዳነ ነፍሰሁ ነፍሱን የገታ የተቆጣጠረና ወዓሚለ ሊማ ባዕደል ሞት ከሞት በኋላ ላለው አገሩ ስንቅ ያዘጋጀ። በእስልምና ቋንቋ አሪፍ አራዳ ብልጥ ጮሌ የሚባለው ይሄ ነው። ከሞት በኋላ ላለ አገሩ። እኛ ጋርስ ብልጡ ማን ነው? ጮሌ ማን ነው? ሃንግ የሚይዘው ሞባይል የሚወስደው ሰው ይላል እሳት ነው ከሌላ ይላል። ምን ስላለ ስላጭበረበርኩ እሳት እኮ ነው ከሌላ ላይ ሞኝ ነው። ወላሂ ምስኪን ሞኝ ነው። ሊታዘንለት የሚገባ ሰው ይሄ ነው። በሰው ሐቅ የተጨማለቀ ሰው ነው ይሄ ሰው ማለት። ሞዴል ማን ነው? ሞዴላችን ሰሃቦችን ሞዴል አድርገን እንይዝ። የህፃናቶችን ሰሃቦችን ታሪክ ለልጆቻችን እንንገር። ሞዴል አድርገው ጀግና እንዲሆኑ፣ በዲናቸው ማፍሩ የሚኮሩ፣ በስነ ምግባራቸው ላቅ ያሉ፣ አማና ጠባቂ እንዲሆኑ፣ ኢልም ነብዩን ሰለላሁ ዐለይሂ ወሰለም በጣም ያከብሩ ይወዱ ነበር ብለን ለልጆቻችን እንንገር። ዛሬ ሁሉም ወዳለው ይላል። ወላሂ መውደድ በምላስ አይደለም። ነሳራዎችም አላህን እንወዳለን አሉ። ሙሽሪኮችም እኛ አላህን ስለምንወድ ነው ይህን ከአባ ላይ ያሉ ጣዖቶቻችንን ምናለብሰው ምንሰቃቅለው የአላህ ውዴታ ስላለን ነው። አላህ ፈተና የሆነች ቁርአን ያወረዳ ቁል ኢን ኩንቱም በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም እናንተ የእውነት እንደሆናችሁ ቱሒቡን አላህን የምትወዱ እንደሆናችሁ ፈተቢኡኒ እኔን ተከተሉኝ በላቸው። ማንን መከተል ነው? ነቢዩን ሰለላሁ ዐለይሂ ወሰለም። ማንን ሞዴል አድርጎ መያዝ ነው? ረሱሉን ዓለይሂ ሰላቱ ወሰላም። ነቢዩን ሰለላሁ ዐለይሂ ወሰለም ሞዴል አድርጎ መያዝ፣ ነቢዩን ስንዝር በስንዝር መከተል። ከነቢዩ ፊት መሄድ አይደለም፣ ከነቢዩ ሰለላሁ ዐለይሂ ወሰለም ኋላ መሄድ ነው። ከነቢዩ ኋላ ነው የምንከተለው። ዩሕቢብኩሙላህ አላህ ይወዳችኋል ምን ካደረጋችሁ? እኔን ከተከተላችሁኝ። የሁዳዎቹ ሙሳን ዒሳን ነው የምንወደው የምንከተለው ብሎ ሲያም እንደው አላህ እንወዳለን ሲሉ ፈተናውን የቁርአን አላህ አወረደባቸው። ይሄው የምትወዱ ከሆነ ነቢዩን ሰለላሁ ዐለይሂ ወሰለም ተከተሉ ተባሉ። አፈገፈጉ። የዛኔ ሙሽሪኩ መካም እኛ የኢብራሂምን ኮንት ስላለን የምናደርገው ይሄው አላህ ወርዷል የምትወዱ ከሆነ የነቢዩን ጎዳና ተከተሉ፣ ሽርካችሁን ቢድዓችሁን እዛ ወርውሩና እኔን ተከተሉ ተባሉ። አይ አሉ፣ አሻፋረኝ አሉ። የእውነት ውዴታ ሰው ሲወድ ወላሂ ዱንያ ላይ የሚወደውን ሰው እኮ ምን ይላል? ይከተላል አይደል? ቅድም እንዳልኳችሁ ሞዴል ምናምን ሰው ስለሚወድ እኮ ነው አንድ እግር ኳስ ተጫዋች የሚቆርጥ። እሱ እንዲህ ተቆርጧል ከተባለ ይቆርጣል ጸጉርን፣ እሱ እንዲያደረገ ያደርጋል። ለምን? ውዴታው። ታዲያ ረሱል ዓለይሂ ሰላቱ ወሰላም ረሕመተን ሊልዓለሚን የላካቸው ሁሉም ነቢያቶች ዱዓቸውን አኺር ዱንያ ላይ ሲያቻኩሉ ነቢዩን ለሸፋ የውመል ቂያማ ሸፋቱል ኩብራ ለማግኘት ዱዓቸውን ለአኺራ ያዘገጁ ነቢይ፣ ለኡመታቸው ያለቀሱ ነቢይ፣ ኡመቲ ብሎ ያለቀሱ ነቢይ፣ ለኡመታቸው የተጨነቁ ነቢይን ታዲያ በምን መልኩ ነው ውዴታችን የምንገልጸው? ነቢዩን መውደድ በምላስ ብቻ መገለጽ የለበትም። ሁሌ ነቢዩን ሊወድ ይገባል። ነቢዩን ያልወደደ ሲጀመር አላመነም። ነቢዩን ያልወደደ አላመነም። ዑመር እኮ እወዶታለሁ ከነፍሴ ሲቀር አላቸው። አላመንክም አሉት። ዑመር አይዋሹም። አሰቡና ምን ብለው ያ ረሱላላህ አሁን ከልጄም ከንብረቴ ከምንም ከዛም አልፎ ከነፍሴ ማስበልጬ እወዶታለሁ ሲላቸው አሁን አመንክ አሉት ነቢዩ ሰለላሁ ዐለይሂ ወሰለም። ሰሃቦች የነቢዩ ውዴታቸው ልዩ ነበር። አንዱ ሰሃባ ክስት ጥቁር አለ። ምን ነው አመመ? አይ አላመመኝም። ታዲያ እንደው ናፍቆቱ እኮ ነው እንዲያረገኝ። ሲናፍቁኝ ዱንያ ላይ መስጊድ መጥቻ አየውታለሁ። ትንሽ ናፍቆቱ ይሁን ይበርድል መቀረጋጋለሁ። አሁን ግን ሐሳብ ጭንቀት የሆነብኝ አላቸው። እንደው አኺራ ላይ ጀነት እንኳን አላህ ወፍቆኝ ከገባው የኔና የእርሶ ጀነት ደረጃው ስለሚለያይ አኺራ ላይ እንዴት ልሆን ብሎ አሳሰበኝ እኮ አላቸው። ያ አላህ ነብዩ ዝም አሉ። ቁርአን ወረዳ። አላህ መልእክተኛውን የሚታዘዝ የአላህና የመልእክተኛውን ትእዛዝ የሚያከብር ከነሱ ነው የሚል የቁርአን አላህ ወረደ። ውዴታዬ ከማን ነው? ማንን ነው የምወደው? ዛሬ ማንን እያፈቀርኩ ነው? ስለዚህ በሁሉም ነገራችን እስቲ አራያ አድርገን በኑሯችን ድግስ እንደግስ። እስቲ ማንን ፉክክርና አናድርገው። እከሌ እንዲህ ስላደረገ አትበል። አላህ ያስደስተዋል አያስደስተው? መጀመሪያ ድግሱ የምሰራው ነገር ልጅ ሲወለድ ሸሪዓው ምንድን ያዘዘ? ወንድ ከሆነ 2 በግ አይደል አቂቃሚ። ከዛ ዱዓ ነው የሚደረግለት። አንተ ልጅ ለወለደ ሰው ባረከላሁ ለከ ፊ መውሁብ ለከ ወሸከርተ الواهب ወሩዚቅተ ቢረሁ ወበለገ አሹደሁ። ወንድ ከሆነ አላህ ለሰጠህ ጌታ መስጋኝ አላህ ያድርግህ። ይሄ ልጅም ለወግ ማዕረግ የሚበቃ
ርዝቁን የምታገኝ ትልቅ ደረጃ የሚደርስ አላህ ያድርግልህ ዱዓ አድርግለት ነው። ዛሬ እኛ ምንድነው እየሰራን ያለነው? እዩልኝ ይስሙልኝ ዛሬ በቲክቶኩ በምኑ ሲታይ ልጅ ተወለደ ምን ተበል በቃ እስልምና የሚጠላውን ነገር ይዘፈን ተከፍቶ ምን ተብሎ የተፈለገው ምን ነበር? አቂቃ ነበር ማረድ ነው። ያንን ሱና ትቶ ሌላ መንገድ ሲሄድ ይታያል። በሁሉም ሐያታችን እስቲ እንፈትሸው። እንደው እኔ ስለተናገርኩ ሳይሆን አሁን ከኢሻ በኋላ ለቤት ስንሄድ እንፈትሽ እስቲ። እውነት ይሄ ባህሪ እኔ ያለብኝ ወይ? አላህ ይወደዋል አይወደውም ወይ? ልብስ ተብሎ ዛሬ እየለበስን ያለው ምንድነው? ሞዴል አድርገን ይዘን የተቦጫጨቀ ልብስ አይደል? እኛ እንኳን በፊት ስንሰግድ ጉልበቱ ይቀደድብናል ወይ በጣም ልብስ አንሶን አጥሮን ምን ብሎ መቀመጫችን ጋር ይቀደድ ነበር። ዛሬ ተፈልጎ ሴቶቻችን የተቀደደ ታፋዋን የሚያሳይ ሴት ጭምር የሙስሊም ልጆች አሉ። አውሮፓዎችን እንምሰል ተብሎ የተቀዳደደ ሱብሃንአላህ። አንዳንዴ መስጊድም ይገባል አይደል? መስጊድ እኮ አንዱ ሰላት እኮ ተቀባይነት የሚኖረው እኮ አውራን መሸፈን ነው። በኢጅማዕ ዑለማ አውራ ካልተሸፈነ ሰላቱ ይበላሻል ነው። ዛሬ አውራ የሚሸፍን እየለበስኩ ነው ወይ? ሰላት ሰግድ ኳላ ያለውን ሰው እኮ መቀመጫን እያሳየሁት የሚሰግድ ከሆነ ምን አይነት ሰላት ነው እየሰገደ ያለው? አውራ ካልተሸፈነ ይሆናል ወይ? ከጉልበት በላይ የተቦጨቀ እንዳልኳችሁ ፈልገ ነው ገዝተን የተቀደደ። አረ አላህን እንፍራ። ወዴት እየሄድን ነው? ይሄ እኮ ሊያጠፋን የሚችሉ ነገሮች ናቸው። በጣም አደጋዎች ናቸው። ወደ አላህ እንመለስ። የመጨረሻ አንድ ሐዲስ ተናግሬ ፕሮግራም ይልዝጋ። ረሱል አለይሂ ሰላቱ ወሰላም እንዲህ አሉ፣ ወለዚ ነፍሲ ቢየዲ ነፍሴ በእጁ ባለው ጌታ ይሁንብኝ፣ ለተእምሩነ ቢልማዕሩፍ በመልካም የምታዙ ከሆነ እዘዙ፣ ወለተነሃውነ አኒል ሙንከር ከመጥፎ ነገር የምከለክሉ ከሆነ ከልክሉ፣ አው ለዩሺከነ አላሁ አን የብዓሰ ዐለይኩም ኢቃበን ሚንሁ ثመ ተድዑነሁ ፈላ ዩስተጃበ ለኩም። አለዛ ግን አላህ ቅጣቱን ይልክባችሁና ይህንን ቅጣት አንሳልን ብላችሁ ብትለምኑ አላህ አይቀበላችሁም። መጥፎ ነገር መጥፎ ነው ካላላችሁ፣ ጥሩ ነገር ጥሩ ነው ብላችሁ ካላበረታታችሁ፣ ካላዘዛችሁና ከመጥፎ ነገር ካልከለከላችሁ በላ ሲመጣ እዚህ ጋር ለይልም ይቆማል ልምረጡ አይልም። ሁሉንም ጠርጎ ነው ይዞ የሚሄደው በላው። ያ ረብ አንሳልን ብንል አላህ አይቀበላችሁም አሉ። በምን መጥፎ ነገር መጥፎ ነው ካላልን ልናውግዝ ይገባል። ይኸው ዛሬ ሰለጠንን በለጸግን የሚሉ ሰሞኑ ሰምታችኋል። እኔም በተለያዩ ሚዲያዎች ላይ አስተላልፍ ያለው ግብረ ሰዶም ወንድ ለወንድ ግንኙነቱ አገራችን ጭምር ለማምጣት በላይቭ ፕሮግራም ጭምር ሰውን እየሰበኩ ወደዚህ እየተጣሩ ያሉበት የወረዱ ከእንስሳ በታች የሆኑ ማህበረሰቦች እኛ ነው ታዲያ እነሱን ሱና የምንከተለው? ታዲያ እነሱ ነው እኛ ሞዴል አድርገን እንይዘው? በአላህ እነዚህ የወረዱ ከእንስሳ በታች ናቸው። ውሻ እኮ ወንድ ውሻ ጋር ነው የሚሄደው። ማን ነው አፍወን ውሻ ወንድ የሆነ ውሻ ሴት ውሻ ጋር ይሄዳል፣ ሴቷ ወንዱ ጋር ነው። እንስሳው ጭምር ተቃራኒ ጾታ ጋር ነው የሚሄዱት። ተመሳሳይ ጾታ ጋር ሄዱም እንስሳዎች። ዛሬ ግን በልሁም አዶል ከነሱ የባሰው ነው የሰው ልጅ ወንድ ጋር። ኢና ሊላሂ ወኢና ኢለይሂ ራጂዑን። የሉጥ ህዝቦች የወደሙበት ይሄ እኮ በላ ከባድ ይመጣል። እንደ ሉጥ ህዝብ እኮ አላህ የቀጣው ህዝብ እኮ የለም። ጅብሪል በአንድ ክንፉ መሬትን አንስቶ ከላይ ሰባት ላይ ሰማይ አድርሶ እንደ ዳቦ ነው የጠፈጠፋቸው። ከላይ ገለበጣቸው። ከሰማይ ድንጋይ ነው አላህ ያዘነበባቸው። ምን አይነት ድንጋይ? በጀሃነም እሳት የተለኮሰ ሸክላ። እንደውም ዑለማዎቹ ሲናገሩ ለእያንዳንዱ ሰው ድንጋዩ ላይ ስሙ የተጻፈበት ድንጋይ አላህ ያዘነበባቸው። እኛ ጋር ሰማይ እንደማይመጣ ምን እንትናለን? ምን ዋስትናለን? ለምን ተባባሪ ከሆነን አይተን ዝም ምንል ከሆነ ከባድ ነው። ስለዚህ ሌሎች ነገሮች ሙንከርን ሙንከር ነው እንበል፣ ጥሩን ነገርን ጥሩን ነገር ነው እንበል። መራአ ሚንኩም ሙንከረን ከናንተ መካከል ሙንከር መጥፎ ነገርን የተመለከተ ፈልዩገይር ቢየዲሂ በእጁ ያስተካክል። ፈመን ለም የስተጢ ካልቻለ ፈቢሊሳኒ በምላሱ። አረ ሐራም ነው አላህ አይወደውም። ሰርግ ቤት የሚሄድ እኮ ተናገር፣ ከተጠራ ከሄድክ ሐራም ነው አላህን ፍሩ። አረ ጭፈራው ተውት፣ ሴትና ወንድ ተቀላቅሎ አረ ተው በል። ያን እንኳን ካቃተ ፈቢቀልቢሂ ሌሎችን ጭምር ሙንከር በቀልብ መጥላት አለብህ። ይሄ ጥላቻ ከቀልብ ከሌለው ውስጥ ቀልብ ማውግዝ ከሆነ ኢማን የሚባል ነገር የለም ማለት ነው፣ ባዶ ነው። ስለዚህ ሙንከሮች እየበዙ ነው። ሙንከሮች ፈሳዱ በየጊዜው እየታደሰ አፕዴት እየሆነ እየመጣ ነው። የወንጀል አይነቱ አፕዴት እየታደሰ አይደል?
በራሳችሁ ይታ በዱንያ ላምጣላችሁ የዛሬ ስንት ዓመት መኪና ምናምን ስፖኪዮ ነበር አይደል የሚሰረቀው አይደል ከዛ አሁንስ ስፖኪዮ ነው ማኪያቶ ተስተውጣ መኪናውን ዛቱን ታጠዋል ወንጀል እንዴት እንደታደሳያችሁ የሆነ ጊዜ ሰው አስፈራቱ በጭቤ ወቅቱ ምናምን ገንዘብ ነበር መስደብ ዛሬ ሰው ይገላል በቃ አእምሮ ተዘግቷል ለክኛም ወንጀልን እንደዛው ተላመር ነው ዛሬ ዝሙቱ ቀላል ሆኗል ሐቂቃ ፔንሲዮኖች ልቅ አርገውታል በፊት እርግዝና ይፈራ ነበር አሁንስ መከላከያ ያለ ተብሎ ዝሙቱ ልቅ ሆነ ቦይፍሬንድ ነው ገርል ፍሬንድ ናት በግልጽ ታስተዋውቃለች በግልጽ ያስተዋውቃል ሐያ የሚባል ነገር ጠፍቷል ስለዚህ አላህን እንፍራ ወደ አላህ እንመለስ ተውባ እናድርግ ሞዴላችን ነብዩ ሰለላሁ ዐለይሂ ወሰለም ናቸው እኛ ቁርአን ሐዲስ ያለን ሰዎች ነን ሰዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ሲይዙ ከፍ አላህ ያደርጋቸዋል ቁርአንን ሲተው ደግሞ አላህ ያዋርዳቸዋል ብለዋል ቁርአንን መመሪያ አድርገን የነብዩና አለይሂ ሰላቱ ወሰለም ሱና አጥብቀን ከያዝን والله የበላይነን ولا تهينوا ولا تحزنوا وانتم الاعلون ان كنتم مؤمنين نحن قوم اعزنا الله بالاسلام قال عمر እኛ ሰዎች ህዝቦች ነን በእስልምና አላህ ያከበረን ኢስላምን ስንይዝ በኢስላም መርህ በኢስላም ጥላ ስር ስንሆን والله የተከበርን እንሆናለን ለኢስላም ስናበረከት ስንሰራ እንከበራለን ለኢስላም ምን አገባኝ አልሰራም ምን አገባኝ ካልክ ኢስላም ይቀጥላል በራሱ አላህ ያሳድጓል ያስፋፋዋል አንቺ ግን ትዋረጃለሽ ለምን ከኢስላም ወተናል ከኢስላም አስተምሮ ርቀናል ለኢስላም ግን ስናገለግል ስናበረከት በኢስላም እኛ እንከበራለን እንጂ ኢስላም በእኛ ከፍ አይልም ኢስላም በራሱ ምን ያለ ነው ከፍ ያለ ነው አላህ ከፈለገ ينصر هذا الدين برجل فاجر ብሏል ፋጂር በሆነ ሰው አላህ ዲኑን ይረዳዋል ከፈለገ አላህ ይረዳዋል ምንም ጣጣ የለው አላህ Subhanahu Wa Ta'ala እኔንም እናንተንም የምንጠቀም አላህ አድርገን ከተሳሳትኩኝ ከነፍሴና ከሸይጣን ነው ሰው ነኝ ስተት አይጠፋም ምናልባት ስተት ካለ ከነፍሴና ከሸይጣን ነው ጥሩ ከሆነም ትክክል ከሆነም ከአላህ ነው አላህ Subhanahu Wa Ta'ala እዚሁ እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን ሰላም አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ